ሰራት የሚያፈቅራት የሚወዳት ባለቤቱ በድብቅ የወለደቻት ሴት ልጅ እንዳላት ካወቀ በኋላ ተረብሸዋል። ይባስ ብሎ ያችን ልጅ ለማየት ወደምትኖርበት ቦታ ጠርቶ ሄዶ ነበረ። ገና እንዳያት ካደር የባራክ ሴት ልጅ እንኳን እንዳገኘችው አባዬ ብላ እየሮጠች ሄዳ አቅፈዋለች። ነገር ግን እሱ የበለጠ ሌላ ውስጥ እየገባ ነበረ። ምክንያቱም ሰራት እጅግ በጣም ተናደዋል። እዚጋ እንደተማገጠበትና እንደተከዳ አድርገው ነበረ እያሰበ ያለው። ነገር ግን ካደር ዘይነብን ስታገኛት ከቤት ጠፍታ እባክሽ ውሰጅኝ ብላ እያስቸገረቻት ነበረ። ዘይነብ ሄዳ ሰራትን ተጋፈጠችው። ሰራት እሺ ብሎ እንዲቀበል እያስገደደችው ነበር። በተለይ ደግሞ ካደር በጊዜነት እያሳደጓት የነበሩት እነቱ ላይ ይደበድቧት እንደነበርና ከባድ የጉልበት ስራ እያሰሯት እንደሆነ ከነገረችው በኋላ ነበረ። እዚህ ጋር ደግሞ ሰራት ሁለት ሴት ልጆች አሉት፣ ኤኪምና ሀያል። እነሱ በጭራሽ ሊመቻቸው እንደማይችል እየነገራ ነገር ግን ዘይነብ አለስማማን ብላ ትታው ሄዳ ነበረ። ድጋሚ ካደርን ይዟት መጣ። ከዛ በገንዘብ ተስማሙ። እሷ እዚህ ጋር በገንዘብ የተስማማችው ለእህቷ እዳ ብላ ነበረ። ወዲያው ዘይነብን እንዲሁም ካደርን ማታ ወደ ቤት ይዟቸው መጣ። ለሴት ልጆቹ ተናገረ። ነገር ግን አልተቀበሉትም። እንደውም ወንድሙ በጣም ነበር የተቃወመው። ጂያን በጣም አጥብቆ ተቃወመው። አብዳል ወይ ብሎ እየጠየቀው ነበረ። አይ ጥሩ አይደለም፣ አሁን እሷን ሆቴል ውስጥ ባረጋት ጥሩ አይደለም እያለ እዚህ ጋር እየተናገረ ነበር። ሰራት ያረጋው ነገር ትክክል እንደሆነ ያስረዳል። በሌላ በኩል ኤኪምና ሀያል የሱ ሴት ልጆች ግራ ገብቷቸው መኝታ ክፍላቸው ሆነው ይማከራሉ። በአንድ በኩል ጂያንም ቢሆን ከሱ ተለይቶ ወደ ዋና ሳሎን እየመጣ ነበረ። ስልኩን እየነካካ ነው ያለው። ሰራት ዛሬ ባረጋው ነገር በጣም ተናዷል። በድንገት አዝራ መጣች። የሱ ሚስት እንደመጣች ስትቀመጥ ምንድነው ችግር አለ እንዴ? ሆቴሎቹን በተመለከተ ስራ ላይ መስተጓጎል ተፈጠረ እንዴ ያለችው። አረ ሆቴሉን በተመለከተ ምንም ችግር የለም፣ ነገር ግን የሰራት ጭንቅላት በስነ ስርዓት እያሰበ አይደለም ይላታል። ያው እንግዲህ የሚያፈቅራት ሚስቱ ኮማ ውስጥ ናት ያለችው። ምን ማድረግ ይችላል ብላ ጠየቀችው። የኔ ፍቅር ይኸውልሽ አንቺ በጣም ሞኝ ነገር ነሽ እና ቢቀርብሽ ይሻላል እያላን ነበረ። ይኸውልሽ ስለዚህ ጉዳይ ብድረሹ ይሻልሻል። አንቺ ትኩረት ማድረግ ያለብሽ ስለ ፕላስቲክ ሰርጀሪ፣ ስለ ብራንድ፣ ስለ ጫማ፣ ቀሚስ ምናምን ነገር የመሳሰሉ ነገሮች ነው። ስለ ኮስሞቲክ ምናምን ነርሹሽ መጨናነቅ የለብሽም አላት። እሺ ልክ ነህ ብላ መሬት ካየሽ በኋላ እሺ ልክ ነህ ብላ ዝቅ አለች። ቦርሳ ነገር ነበር የያዘችው። ይህም ቦርሳ ይኸው እስኪ ተመልከተው አለችው። አገላብጦ አየው። ስንት ነው እያላን ነበረ። እዛው ዋጋው እዛው ቦርሳ ውስጥ አለለ አለችው። የሆነ ወረቀት አለ ተመለከተው። ወረቀቱ ምንም አልገረመውም። አስቀመጠውና ቦርሳውን እያየው ነበረ። ምን ነው ምንም ነገር አትልም እንዴ? የሆነ ነገር በል እንጂ ብላ ጠይቀችው። ምን ልበል እያላን ነበረ። ዋጋው እንዴት ነው ተመችቷል አለችው። ወድጄዋለሁ፣ ጥሩ ነው፣ አሪፍ ዋጋ ነው እያላን ነበረ። ከዛም በኋላ ጸጉርሽ ትንሽ ተንጨባሯል፣ ጸጉርሽ መስተካከል አለበት፣ ሜካፕም ያስፈልግሻል እያለ በጣም በይበልጥ እንድትስተካከል እየነገራን ነበረ። ጸጉሯን እየነካካች እሺ እያለችው ነበረ። በሌላ በኩል ዘይነብ ደግሞ ማታ ላይ ሻወር ቤት ፈልጋ በየክፍሉ እየዞረች ነው። በአብዛኛው ሁሉም ሻወር ቤት ተይዟል። አሁንም ፍለጋዋ ቀጠለ። በአንድ በኩል ሰራት ወደ ራሱ መኝታ ክፍል እየመጣ ነበረ። ወደ መኝታ ክፍሉ ገባና ጃኬቱን አወለቀና ሻወር ቤቱን ሲከፍተው እሷ የእሱ ሻወር ቤት ገብታ እየጣጠበች ነበር። እንዴ ምንድን ነበረውን በልቅጠ መገባው አንተ አታንኳኳም እንዴ ብላ እየጠየቀችው ነበረ። አንቺ ምን ታደርጊያለሽ እዚህ የኔ መኝታ ክፍል ሻወር ቤት ምን ሰሪያለሽ እያላን ነበረ። በቃ ሁሉም ዝግ ነበረ፣ አምስቱም ሻወር ቤት ዝግ ነበረ፣ በቃ እዚህ መምጣት ነበረብኝ እያለችው ነው። እሺ ይኸውልሽ ቶሎ ብለሽ ውጪ ከዚህ እያላን ነበረ። አትዙር አትይኝ ስትሮ ነበረ። ይኸውልሽ እኔ እዚህ ጋር እርቃነሽን እንኳን በመጫ አላይሽም፣ አሁን ቶሎ ብለሽ ውጪ እያላን ነበረ። ልብሷን ለባበሰች፣ የሆነ ነገር ደረበችና ወጣች። ከዛም በኋላ እሱ ፊቱን እንዳዞረ ልብስ ደረብሽ አላት። አዎ ትለዋለች። ልትወጣ ስትል ቆይ አንዴ እንዳትውጪ ልጆቼ በዚህ ሁኔታ ውስጥ ሆነው ካዩሽ ጥሩ አይመጣ፣ አንድ ጊዜ ተረጋጊ፣ ቆይ እንቅልፋቸውን ይተኙ እያላን ነበረ። ምን ሊሉ ይችላሉ አለችው። እኮ ተረጋጊ፣ አንድ ጊዜ ቁጭ በይ አላት። ተቀመጠች። ለደቂቆች ሁለቱም ተቀምጠው ነበረ። ከዛም በኋላ ሴት ልጆቹ ይንጫጫሉ። አይ እነዚህ ልጆች የሚተኙ አይመስለኝም፣ አይተኙም ስትለው ነበረ። አዎ ትንሽ ቆይ ድከማቸው፣ ሲደክማቸው ይተኛሉ ይላታል። አይ የዚህ ዘመን ልጆች ይሄኔ ስልካቸውን ይዘው እየነካኩ ነው የሚሆነው፣ በስልካቸው ቢዚ ሆነው ነው የሚሆነው፣ እንቅልፍ ማይወስዳቸው ለዛ ነው አለችው። ሲጀመር ከኔ የበለጠ ልጆቼን ታውቂያቸዋለሽ እንዴ እያላን ነበረ። ኧረ እኔ አላልኩም። ሆይ ጉድ፣ እኔ እንኳን ልጆችን መች አንተ ሲጀመር መች ሚስትን እንኳን በቅጡ ታውቃትና አለችው። እንዲህ ስትለው ተናዶ አያት። እሷ ፈገግ ብላ ነበር ፊቷን ዞራ ወደ ሌላ አቅጣጫ እንደዚህ ያለችው። ነገር ግን ድምፁ ሲቆራረጥባትና ቤቱ በዝምታ ሲሞላ ዞር ብላ አየችውና እሷም ኮስተር ብላ ይቅርታ እንደዚህ ለማለት ፈልጌ አይደለም አለችው። ውጪ ከዚህ እያለ ነበረ። ደንገጥ ብላ ቶሎ ብላ ከክፍሉ እየወጣች ነበረ። ወደ መኝታ ክፍሏ ትሄዳለች። እሱም ቢሆን ተረብሿል። ከዛም በኋላ ዝም ብሎ የሚስቱን ፎቶች መመልከት ጀመረ። የባራክን ፎቶች እየተመለከተ በስልኳ ውስጥ የሆነ ፎቶ እያገኘ ነበር። እጇ ላይ የሆነ ንቅሳት ተነቀሳለች፣ የሆነ ወፎች አላይ ቁጥር አለው። ከዛም በኋላ ሌላም ሰው አጠገባ አለ። ይህን ታቶ ይህን ንቅሳት እየተነቀሰ አስታወሰ። ይህ ንቅሳት ትርጉም ምንድን ነው አላት። ምንም ዝም ብዬ ዲዛይኑ ስለምወደው እያለችው ነበር። ራሷ ነበረች ዲዛይን ያረገችው። 1012 ይላል ምንድን ነው ትርጉሙ ሲላት ምንም ያው የእድል ቁጥር ይባላል አንዳንድ ቁጥሮች ላይ ታውቃለህ እድል እንዳለ ለዛ ነው ምንም ነገር አይደለም አለችው። የበለጠ እየተረበሸ መጣ። ምክንያቱም ሁለት እጅ ተነስቶ ነው ያገኘው። አንደኛው የወንድ ነው። ይህን እጅ ማግኘት አለብኝ፣ ይሄ ሰው ማን ነው ብሎ ራሱን እየጠየቀ ነበረ።
በማግስቱ ዘይነብ በጠዋት ለትንሿ ካደር ቁርስ እየሰራችላት ነው። የምትወደው ምግብ እየሰራችላት ሴቶቿ አይነሱም እንዴ በማለት እየጠየቀቻት ነበር። ሰራተኛዋ ይነሳሉ ብላ የምትሰራላቸው ምግብ ሰራተኛዋ አትክልት ተኮር የሆነ ምግብ ነበረ። ለምንድነው እንደዚህ አይነት ምግብ ምትሰሪላቸው ስትላት ሀያል በጣም ነው የምትፈራው። አንድ ጊዜ ኪሎ በጣም ጨምራ ነበረ። በስንት ታምር መሰለሽ የቀነሰችው። ድጋሚ መጨመር አትፈልግም፣ ትሳቀቃለች አለቻት። ድንገት ሰራትም እየመጣ ነበረ። በርቀት ካድርን እየተመለከታት ነበረ። ዘይነብም ወደሱ እየቀረበች ነው። እንደምን አድርክ ትሏለች። ዝም ማለት እዚህ ቤት ውስጥ እንደምን አደራችሁ አይባልም ጭራሽ። ሻይ ልቅዳለ እንዴ አለችው። አልፈልግም እያለ ነበረ። ስራ እንዳለበት በጠዋቱ መውጣት እንዳለበት ይናገራል። ድንገት ሀያል እንዲሁም ኤኪም የሱ ሴት ልጆች መጡና አሁንም አትክልት ነው የሚበሉት። በተለይ ደግሞ የሆነ የተበጠበጠ የሞሪንጋ ዱቄት የሚመስል ነገር እየጠጣች ነበር። ሀያል እየመረረሽ ይህንን ነገር ከምጠጭና ከምበይ ለምን እኔ እንቁላል ነገር አላዘጋጅልሽም ምን ችግር አለው አለቻት። ከዛ ሀያል ወፍራለሁ ባክሽ እማዬ ወፍራም ሰው በጭራሽ አትወድም፣ እኔን በዚህ ምክንያት እንድጠላኝ አልፈልግም ስትል ነበረ። ከዛ ድንገት ካደር ዞራለችና ቆይ እኔም ወፍራም በሆን ኖሮ እማዬ አትወደኝም ነበር ማለት ነው ብላ ካደር ስትጠይቅ ያንቺም እናት እንደኛ እናት ናት ወፍራም ሰዎች አትወድም ብላ ሀያል ጠይቀቻት። ከዛ በኋላ ዘይነብ እዚህ ጋር ማስቀየስ አለባት ሀሳብ። ከዛ በኋላ ቁርስ ብላ አለችው ሰራትን ዘይነብ። እሱ ስብሰባ አለብኝ ብሎ እየወጣ ነበረ። በተለይ ደግሞ ሀያል ዛሬ ከትምህርት ቤት ልቀርብ አካለችው። እምቢ እያላን ነበረ። ለመነችው እምቢ አላት። አይሆንም ብሏት ወጣም። ከዛ በኋላ ዘይነብ ወደ ሀያል ቀረብ ብላ ለምረት ትምህርት ቤት ዛሬ ማትሄጂው ችግር አለ እንዴ አለቻት። ኧረ ችግር የለም ግን ትምህርት ቤት እየሰደቡኝ ተቸገርኩኝ ምን ላድርጋቸው አለቻት። ከዛም በኋላ ዘይነብ ልጆች እያሉ ከእህቷ ኢብሩ ጋር እንደዚህ የሚሰርቧቸው ልጆች ነበሩ በአንድ ወቅት እንዴት አርጋ ስነስርዓት እንዳስያዛቻቸውና መጀመሪያ በጸባይ እንዳናገረቻቸው ከዛ ጉልበቷን እንደተጠቀመች ነገረቻት። ሀያል ጥሩ ነው እያለች ታዳምጣለች። በሌላ በኩል ሰራት አንድ ሬስቶራንት ውስጥ ተቀምጧል ቲቤት ከሚባል ሰው ጋር። እዛ በስራ ጉዳይ የተነጋገሩ ናቸው። የባራክ ነገር እንዴት ነው እያለ ቲቤት የሚባለው ሰው ይጠይቀዋል። ደህና ናት በፈጣሪ ፍቃድ ታገግማለች ደህና ትሆናለች እያለው ነበረ። እውነቱን ልንገርህ ባራክን በማግባት በጣም እድለኛ ነህ። ባራክ በእርግጠኝነት ጠንካራ ናት። ይሄን ነገር ታልፏለች የምሬን ነው የምልህ እያል ነበር። ጥሩ እሺ ወደ ቁም ነገሩ እንግባ። ወደቡን በተመለከተ ይህንን ንግድ እኔ ባልሳተፍበት ደስ ይለኛል እያሉ ነበረ። ምን ማለት ነው ሲሉ ነበረ። አልሳተፍበትማ ደስ አላለኝም እያለ ሰራት ይናገራል። ምን በአንድ ጊዜ ከመሬት ተነስተ አልፈልግም አለ እንዴ ምን ለማለት ፈልገህ ነው እያሉ ነበረ። እኔ መሳተፍ አልፈልግም እያልኩ ነው አያዋጣኝም እያልኩ ነው አለው። ካምፓኒው ግን እኮ ለአንተ የሚመጠንህን ክፍያ ለመክፈልና የሚገባን ሼር ለመስጠት በጣም ተስማምቷል። እንደገና ደግሞ ታውቃለህ አንድ ላይ ነው እንደምንሰራ ከዚህ ቀደም የተነጋገር ነው አለው። ስራው እንደሚከብድ አውቃለሁ ነገር ግን ምንም ቢሆን ብንም በደረጃ እንፈተዋለን ብሎ ነገረው። ነገር ግን ሰራት አላመነበትም። አቶ ቲቤት አንዳገል ንገረም ባለፈው ለታ ሰውየው ከኔ ጋር ስምምነት ሊያደርግ እየሞከር ነበረ። ነገር ግን የሚገርመው ነገር የመኪና አደጋ አጋጠመው። የመኪናው አደጋ እንዲነሳ ያደረገው ደግሞ ያንተ ሰው ነው። ከዛ በኋላ በአንድ ጊዜ እሱ ሀሳቡን ቀየረ። ለምን ሲሉ ነበረ። እኔ መብን ላቅ እችላለሁ ግን አልሞተም። ዋናው ነገር አለመሞቱ ነው አይደለ ብሎ ቲቤት ይጠይቃል። ነገር ግን ሰራት ታውቃለህ በህይወቴ ምን እንደምጠላ መዋሸት ነው የምጠላው። አዎ አይመቸኝም እና አቶ ቲቤት ይኸውልህ ስማ ይሄ ነገር አጋጣሚ ይመስላል ለኔ አጋጣሚ አይመስለኝም። ፕላን የተደረገ የታቀደበት ነገር ነው እና ሀሳቤን ግልጽ ላድርግልህ ምንም የሚቀየር ነገር አይኖርም። አሁንም ቢሆን እኔ በሀሳቤ ነው የምቀጥለው። ይሄንን ንግድ እኔ ልሳተፍበት አልችልም እያለው ነበረ። ድንገት ተደወለለት። ሰራት ቲቤት የሚባለው ሰው ቀድሞት እየወጣ ነበረ። ሰራት ተደውሎለት ሴት ልጆች እርስ በርስ ተጣሉ ተደባደቡ እና እየተባለ ነበር። ከትምህርት ቤት ተደውሎለት ደንግጦ ሊወጣ ነው። ቲቤት የሚባለውም ሰው እየተደወለለት ነበር። ሄሎ ምንድነው ባለፈው ለታ የማስተማመኛ ቃልን ሰጠኝ ነበረ ይለዋል። ከጂያን ጋር ነበር የሚያወራው ከሰራት ወንድም ጋር። እንዴ ምን እያልክ ነው ያለው ቲቤት እኔ ያናግረዋለሁ እያሉ ነበረ። አይደለም ወንድም ትንሽ ጠጠር ብሏል። ሲጀመር ያንተን ሀሳብ ራሱ የሚያዳምጥ አይመስለኝም። እሱ የራሱን ሀሳብ ብቻ ነው የሚሰማው። ምንድነው ምን ልዩነት አለው ይለዋል። እኮ እኔ ያናግረዋለሁ ችግር የለም እያሉ ነበር። ስማ ጂያን ታውቃለህ አይደለ እኔ ደስተኛ ካልሆንኩኝ አንተን ብትሆን ደስተኛ አትሆንም። ታውቃለህ በመካከላችን የተደበቀውን ድብቅ ሚስጥር እሱን እንደፈለግኩኝ ላወጣውላ እችላለሁ ሲለው ነበረ። ጂያን መኪናውን እያበረረ እየነዳ ነበረ። በድንገት አቆመው። ዘይነባውንም እዛው ቤት ውስጥ ናት ያለችው። ድንገት የሆነች ሴት እየመጣች አየች። የሰራት እናት ናት። እንኳን ደህና መጣች ስትላት የት ነው የምመጣው ይሄ ልጅ ቤት ነው ብላ ተቀመጠች። ዘይነብ ነይ ቁጭ ያናግርሻለሁ አለቻት። እሺ ሰራት እንደነገረኝ ከሆነ አንቺ የሁለቱ ሴት ልጆቻችን ሞግዚት ነሽ አይደል እንዴ አለቻት። አዎ እንደዛ ብላ ዘይነብ መለሰች። ታውቂያለሽ ግን እዚህ ቤት ውስጥ ስትገቢ ከምን አይነት ሴቶች ጋር እንትን እያልሽ እንዳለ ግን ገብቶሻል ብላ ጠየቀቻት። አልገባኝም ትላታለች። አይ ማለቴ ያሉበት ደረጃ ልዩነት የለውም ብለሽ ታምኛለሽ አለቻት። ይገባኛል እኮ ማለት እናታቸው እዚህ ጋር ኮማ ውስጥ ናት። ማወቅ ያለብኝ ነገር ይሄ ነው የምን ደረጃ ነው የምትይው ብላ ይጠየቀቻት ነበረ። እነዚህ ተራ ልጆች አይደሉም እንደማንም ልጆች። እሺ ለምሳሌ አሁን ኤኪም ለምሳሌ ብሔራዊ የዋና ውድድር ቡድን አለችበት በየአመቱ ትወዳድራለች። ሀያልን በተመለከተ ደግሞ የፒያኖ ተማሪ ናት። ኒውዮርክ ውስጥ በቀጣይ ውድድር አለባት። እሷን ብትሆን ሄዳ የተማረችውን የተለማመደችውን ነገር ታሳያለች። እኔ ምለው የውጭ ቋንቋ ምናምን ነገር መናገር ትችላለሽ አለቻት። እችላለሁ እንግሊዝኛ መካከለኛ በሚባል ደረጃ መናገር እችላለሁ አለቻት። እንበልና መናገር አትቺ ይሄ መቻል አይባልም ዝም ብለሽ ነው የምታወሪው። እስኪ ፒያኖ መጫወት ትችያለሽ አለቻት። ከዛ ዘይነብ ደነገጠችና አባቴ አኮርዲዮን ነገር ያስተምረኝ ነበረ እሱ በቂ አይደለም አለቻት። ይኸውልሽ በቂ አይደለሽም አንቺ ለዚህ ስራ እሺ ቢቀርብሽ ነው የሚሻለው። ሰራትን አናግረዋለሁ። ሲጀመር ሰራት ቀደም ብሎ ሞግዚት
አስፈላጊ እንደሆነ ቢነግረኝ ኖሮ እኔ በኤጀንሲው ጥሩ ሴቶችን ጥሩ ሰዎችን አመጣ ነበረ። አንቺ ለዚህ ስራ አትመጥኝም፣ ሰራትን ነግረዋለሁ። ሲጀመር አንቺን ለምን እንደቀጠረሽም አይገባኝም እያለቻ ድንገት ካደር መጣችና እንዴ ብላ ቶሎ ብላ የሰራትን እናት እጇን ልስም ታገለች። ምን እየሆንሽ ነው ያለሽው ስላለች በአንድ ጊዜ ተጠየፈቻት። ካደር ትባላለች እሷ ስትል ነበረ። ሰሞንማ ሰሞኝ እኮ አሁን የማን ልጅ ነሽ ከየት ቤተሰብ የመጣሽው ስትላ ነበረ። ዘይነብ እዚህ ጋር አስቀይሳ በቃ ብላ ወደ ውስጥ ይዛት ገባች። በሌላ በኩል አሁን ደግሞ ሰራት ሄደው ከአመታቶች በፊት ባራክ እጇን የተነቀሰችበት ንቅሳት ቤት ነበረ። ልጁን አገኘው ራሱ ነው። እችን ሴት ታውቃታለህ ያለው። አስታውስኳት፣ ትንሽ ትዝ ትለኛለች አለው። ከሆነ ወንድ ጋር መታ ነበር፣ እኩል ነበር የተነቀሱት እጃቸውን። ታስታውሷል አለው። አላስታውሰውም በጣም ረዥም ጊዜ ሆነው ብሎ እዚህ ጋር እያቋርጦ ነበረ። ከዛ በኋላ እሱ ይመለሳል። የደወለችለት እናቱ ነበረች። ለምንድነው እችን ሴት የቀጠርካት? ለምንድነው እዚህ ያመጣት ሰራት ብላ የጠየቀችው ነበር እናቱ። አሁኑኑ ትባረር እያለችው እማየውልሽ አሁኑኑ ወደ ትምህርት ቤት መሄድ አለብኝ ልጆቼ ጋር በኋላ እናወራለን እያላን ነበረ። በሌላ በኩል ጂያንም ቢሆን ፍቅረኛውን የሆነ ቦታ እያደረሳት ጂያን በቃ አትረበሽ ማለት ባራክን በተመለከተ ሰራት ከባራክ ውጪ ሌላ ችግር አለበት እንደ ቤት ውስጥ ብላ ጠይቀችው። ምንድነው ደግሞ መዘባረቂው? አዝራ እንደዚህ ነገር አትናገሪያ፣ እንደዚህ አትበይ። አንቺ እንደዚህ ነገር ማሰብ የለብሽም። ለምን እንደዚህ ትያለሽ? አንቺ መጨነቅ ያለብሽ ስለ ኮስሞቲክሶችሽ፣ ስለ ውበትሽ ነው። እዚህ ጋር ፊትሽ እየተሸበሸበ ነው ያለው። ቦቶክስ ነገር ማድረግ እንዳለብሽ እንዳረሽሽ እዚህ ጋር ፍንጫሽ ጋር ማለት ነው። በቃ ግቢ ብሏት ወዲያው ጥሏት ሄዳ አድርሷት። እሷን ብትሆን ከሱ የበለጠች መሽቁቅ የሆነች ይመስላል። በቀጥታ ወደ ቤት ገባችና ትናንትና በወድ ዋጋ የገዛችው በብዙ ገንዘብ የተገዛውን ቦርሳ ሰጠቻትና ራሱን ፌኩን ኮፒ ሰጠቻት። በመካከል ብዙ ገንዘብ ነበር ያተረፈችው። ይሄው ነው ገንዘቡ ላ ሰጠቻት። ገንዘቡን ከሰጠቻት በኋላ በሆነ ካኪ ወረቀት ከቦርሳ ውስጥ ደግሞ ሌላ ገንዘብ አወጣችና መልሳ ከተተች። ከዛ ይቅር በሉኝ ብላ መልሳ ወረቀት ላይ በስክሪፕቶ ከጻፈች በኋላ መልእክቷን አስቀምጣ ለልጅቷ ሰጣት። ያንን ፌክ ቦርሳ ይዛ እየወጣች ነበረ። ሰራት ሴት ልጆቹን ቤት አደረሳቸው። ሁለቱም ተናደው ከመኪና እየወጡ ናቸው። ሁለቱ እርስ በርስ ነበር የተጣሉት። ከዛ ሰራት ተከትሏቸው ገባ። ሀያልና ኢኪም ወደ መኝታ ክፍላችሁ እንዳትሄዱ እዚህ ተቀመጡ ብሎ እየተቆጣ ነበረ። ዘይነብ ግራ ገብቷት እያየቻቸው ነበር። ሴቶች ምን ተፈጠረ ትላቸዋለች። ሁለቱም ተቀመጡ፣ ተደባደቡ፣ እርስ በርስ ተጣሉ ይላል ሰራት። ምን ሆናችሁ ነው? ቆይ እናንተ እንዴት እንደዚህ ይደረጋል እንዴ? እናንተ ታማሞች እኮ ናችሁ እያለ እየተቆጣ ነበር። ኢኪምን እያያት እንዴ አንተ ለምሮ ላይ የምትናደድብኝ? እሷ ነበረች እኮ መጀመሪያ የመታችኝ፣ አሳፈረችኝ በጓደኞቼ ፊት ብላ ስትናገር እሷ ነበረች መጀመሪያ የጀመረችኝ። እዛ ትምህርት ቤት ውስጥ እኔን ማንም አይፈልገኝም አባዬ፣ እሷ ደግሞ ጭራሽ ትሰድበኛለች እያለች ነገሩ ወደ ዘይነብ አዞረችው። ቅድም መክራይ ነበረ ስትል እንዴ እኔ ለእሷ ላይ አልመሰለኝም ነበረ፣ እኔ እኮ እንደ ምሳሌ ነበር ያወራሁት ትላለች። ድንገት ካደር መጣች። ዝም ብላ እያየቻቸው ነበረ። ከዛም በኋላ ድንገት ኢኪም ዞር ስትል ካደርን ተመለከተቻት። ካደር ኪሷ ውስጥ የእናታቸው ሻሽ ነገር ይዛ ነበረ። ተቀበለቻት። ምን ያረጋል የማየ ስካርቫንቺ ጋር ብላ አሁኑ ከዚህ ቤት ይውጡ ብላ አባቷን ተለማመጠች። ውስጥ ደግሞ ተው በቃ አሁን ወደ መኝታ ክፍላችሁ ሂዱ ረፍት አድርጉ እያለ ነበረ። ማታ ላይ ሰራት ብቻውን ነው። እሷ ልታናግረው መጣች። ቅድም ስለተፈጠረው ነገር እያናገረችው ነበረ። እኔ እኮ እርስ በርስ አልመሰለኝም ነበረ አለችው። እኔ ምነው ግን ብዙም አልተማርሽም አይደል አላት። አዎ ማለቴ በምን አወቅህ እሱን ግን አለችው። አበባ ሻጭ ነሽ አላት። እና መማር ከተማረው አይቀር እንደሚስት ነበረ ምልህ እንደዛ ነበረ መሆን የነበረብኝ አለችው። ዝም ብሎ ተመለከታት። ይኸውልሽ አንቺ በማያገባሽ አትግቢሽ እዚህ ቤት ውስጥ ካደርን ብቻ መንከባከብ ነው ያለብሽ፣ ሌላውን ነገር እርሽው ይላታል። በማግስቱም 20 ዓመታቶች ስትለማመደው የነበረውን ፒያኖ የምታሳይበት ቀን ነው። በተለይ ለአንድ ዓመት በደንብ አጥብቃ ስትለማመድ ነበረ። ዛሬ ነው የምታሳየው። መድረክ ላይ ፒያኖ ትጮታለች። አሁን ሁሉም አንድ ላይ ተሰብስበዋል። እንግዶችም ተጠርተዋል። እናታቸው ከነሰራት ጋር እያወራች ነበረ። አንድ ላይ እያወሩ ድንገት ጃን የሚባለው ወንድምየው መጣ። ማን የጋበዘ ይባባላሉ። እናታቸው እኔ ነኝ ትላለች። ሰብሰብ ብለው ወደ ውስጥ እየገቡ በአንድ በኩል ደግሞ ዘይነብ ሀያልን ጸጉሯን እያስያዘችላት አትፍሪ እያለች ስታበረታታት ነበረ። እሷን እያበረታታቻት የፒያኖ አስተማሪዋ መጣ። ተዘጋጅተሻሉ ብሎ እየጠየቀ ወደ ውስጥ እያስገባን ነበረ። ሀያል ወደ አጭሯ መድረክ እየወጣች በአንድ በኩል ሁሉም እያጨበጨቡ ቀዝቀዝ ባርገው ሲቀበሏት፣ ነገር ግን ዘይነብ ከካደር ጋር ወደ ውስጥ እየገባች ነበረ። ማፏጨትና ማጨብጨብ ጀመረች። ቤቱን አደበላለቀችው። ከዛ በኋላ ዞር ብሎ በዚያት ሰራት እያያን ነበረ። ምን ሆነሻል እያላን ነበረ። ምንድነው ሰዎቹ አያጨበጨቡም እንዴ? ዝም ብለው እንደ አሳ ቁጭ ብለው የሚያዩት ስትሆን ነበር። ዝም በቃ ተይቴ ረፊ ዝም ብለሽ ተቀመጪ እያላት ነበረ። በአንድ በኩል የሰራት እናት እች ልጅ ግን እዚህ መምጣት አልነበረባትም ለምን መጣች ትላለች። ሀያል ፒያኖን መጫወት ጀመረች። በዚህ ሰዓት ላይ በጥንቃቄ የምትቀርጻት እህቷ ኢኪም ነበረች። ይህም እናታቸው እንድታይ ነበረ። በአንድ በኩል እናታቸው ባራክ ይህን ነገር እያየች አይደለም፣ ነገር ግን ድምፁን እየሰማች ከዓይኗ እንባ እየወጣ ነበረ። ጃን የሚባለው የሰራት ወንድም እዚህ ጋር ካደርን ሳያውቃት አልቀረም። ስምሽ ማነው አንቺ ካደር ነሽ ወይ ብሎ ጠይቃት። አዋለችው። ደነገጠ። በጣም ነበር ክው ያለው። ከዛም በኋላ የሀያል የሙዚቃ መምህሯ ፒያኖ የሚያስተምራት ቀኝ እጁን እየዘረጋ የሆነ የሙዚቃ ኖት ሲቀይርላት ወረቀቱን ሲያነሳላት እጁ ላይ ያን ታቶ ተመለከተ። ሁለት ወፎች አሉ። ይህን ጊዜ ሰራት አስታወሰ። በእርግጠኝነት ይሄ ነው የሚስቴ ፍቅረኛ ብሎ አሰበ። ወደ መድረኩ ተጠጋ። እጁን አየው። ታቶ አለ። መታው። አስተኝቶ እየደበደበው ነበር። ቤቱ ተበጠበጠ። ጃን የሚባለው የሰራት ወንድም አፉን ይዞ እየወጣ ነበረ። እዛው ነበረ ሰራት የተያዘው የታሰረው።
ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አደርሳለሁ። ውድ ተመልካቾች በቅጠል ቲቪ ዩቲዩብ ቻናል በሌላኛው ደግሞ ዩቲዩብ ቻናላችን ዘውድ እንዲሁም ሰወረጅ የሚሰኙ አዳዲስ የቱርክ ድራማዎችን ወደ እናንተ አደርሳለሁ። አቀራረቤ የተመቻችሁ የወደዳችሁት ክብራን ተመልካቾች እዛም እየገባችሁ ሄዳችሁ እንድትመለከቱ በትህትና ጠይቃለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።